በጽናት ድራማ ላይ ብዙዎቻችሁ ቅሬታችሁን እያቀረባችሁ ነው። እኔም ትናንት በሰራሁት ቪዲዮ ላይ ብዙዎቻችሁ ኧረ በጣም ይደብራል፣ በጣም ያስጠላል፣ በጣም የሚያስጠላ ሆኖ ነው የመጣው እያላችሁ ነው። እኔ ራሴ እውነት ለመናገር ትንሽ ደብሮኛል። በእርግጥ ይህን ነገር ያመጡበት የራሳቸው የሆነ ምክንያት ይኖራቸዋል። ግን ደግሞ ቀስ በቀስ ሁሉም ሊመለሱ ይገባል። ቅዱስም ቃልም ብሌንም ሶልም ሁሉም ሊመለሱ ይገባል። እነሱ ከሌሉበት ኦሬዲ እኮ በቃ አዲስ ድራማ ነው የሆነው ማለት ይቻላል ማለት ነው። ሮማንንና ጽናትና ግርማ ብቻ ናቸው እዚህ ላይ የምናውቃቸው ማለት ነው። እና ስለዚህ ወደ በፊቱ ወደ ልጆቹ እነዛኞቹ እንዲመለሱ እንፈልጋለን። ብሌንም ደግሞ ጓደኛዋ ተሽሏት ብዙ ነገር ጥራለች፣ ብዙ ነገር ለፍታለች ለጓደኛዋ ብላና ስለዚህ እዚህ ጋር ደግሞ ሀረር የምትኖር ሆና ጽናት ወይንስ ደግሞ ሌላ የሷ ተመሳሳይ ወይንስ ደግሞ የሷ መንትያ ማናት ይቺ ሴት? በጣም ግራ ተጋብቻለሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እንግዲህ ተወዳጁ የጽናት ድራማ ተለቋል። ብዙዎቻችሁ የራሳችሁን ሀሳብ አስተያየት እያስቀመጣችሁ ነው። ሀሳብ አስተያየታችሁም ደግሞ የሚያስጠላ ነው፣ ይደብራል። በፊቱ እነዛኞቹ የምንወዳቸው ተዋናዮች ካልመጡ አናይም እያላችሁ ነው። ደግሞ እውነት ለመናገርም በጣም ይደብራል። በጣም ግራ የተጋባ ነው። ምንድን ነው ለማስተላለፍ የፈለጉት፣ ምንድን ነው ማስተማር የፈለጉት የሚለውን ነገር ለማወቅ ራሱ በጣም ከብዶኛል። ምክንያቱም ተምታታብኝ፣ ተምታቶባቸው እኛንም እያምታቱብን ነው ማለት ነው። ኦኬ ሮማን የምትፈልገው ሀብት ነበር፣ የምትፈልገው ሀብት ላይ ተቀምጣለች። ይሄም ልጅ ደግሞ ከዚህ በፊት ብሌንን ሳትወልድ በፊት በወጣትነቷ የወለደችው ልጇ ነው። ልጁ ራሱ በጣም መጥፎ ስራ፣ በጣም መጥፎ በሀገራችን ህገወጥ የሚባሉ ስራዎችን የሚሰራ ነው። በጽናትንም እዚህ ጋር አግተዋት ነበር። እና ውድ ቤተሰቦቼ እንግዲህ እንደምታውቁት ጽናትንም እዚህ ጋር አግተዋት ነበረ። ይህ ልጅ እሷን ጽናትን ሲያት ያስታወሰው ሀረር እያለ የሀረር ሰው ሆና ወይም የሀረርን አነጋገር እየተናገረች ምናምን የተገናኘችበትና ከሱ ጋር እንትን ያደረገችበትን ነገር ነበር እያስታወሰ የነበረው። እና እዚህ ጋርም ደግሞ ሮማን ፎቶ ያየችው ጽናትንና ልጇን ነበር። ልጅን ከየት አገኘችው? አባትየው ግን ልጅ ጨዋ ናት ይላል፣ እሷ ግን ከሁሉም ወንዶች ጋር ነው እንትን የምትለው እያለች ነበር። ይሄ ማለት ጽናትን ነበር እዛ ፎቶ ላይ ያየቻት። ግን እሱ ሀረር ሄዶ ባለ ሰዓት ላይ ሀረር ላይ ያገኛት ነበረች። በነገራችን ላይ ጽናት ራሷ ከእብደቷ የዳነች ሰሞን ወይም ደግሞ ከታመመችበት ከዳነች ሰሞን ነው ወይንስ ደግሞ የእውነት ሌላ ሴት ናት? ወይንስ ሌላ የእውነት የጽናት መንትያ እህቷ ናት? ወይንስ ተመሳሳይዋ ናት? በጣም ግራ ተጋብቻለሁ። ምክንያቱም ጽናት ይችኛዋ ጽናት በጭራሽ እንደዚህ የምታደርግ ልጅ አይደለችም፣ ወይንም ደግሞ ማንንም ሰው ሆኖ ስንትን የምትል አይደለችም። እና በጣም ግራ ተጋብቻለሁ ቤተሰቦቼ። እስኪ እናንተንም ስሜት ኮሜንት አስቀምጡልኝ። እናንተ ሀሳብ ምንድን ነው? እውነት ራሷ ጽናት ናት? ታማ የነበረ ሰሞን ላይ ጓደኛው ወስዷት ነበረ ወደ ሕክምና ማለት ነው። ስለዚህ ሁሉ ነገር አድርጋ ድናለች። ግን ደግሞ ውዶቼ አንዳንድ ጊዜ ነገሮችን ሳያቸው እኔ በጣም ግራ እያጋቡኝ ነው ማለት ነው። ራሷ ጽናት ናት ወይንስ ደግሞ ሌላ ሴት ናት? ወይንስ የእሷ መንትያ እህት ናት? በጣም ግራ ተጋብቻለሁ ማለት ነው ውዶቼ። በእርግጥ ደግሞ ድራማው ራሱ በጣም ድብልቅልቅ ብሏል፣ ተዘበራርቋል። ግን ደግሞ ቢሆንም እስኪ ቀጣይ ደግሞ ምን እንደሚፈጠር በደንብ አድርገን ለማየት እንሞክራለን ማለት ነው ውዶቼ። እኔም በጉጉት እየጠበኩ ነው ቀጣይ ላይ ምን እንደሚፈጠር ማለት ነው። እውነት እነዛኞቹ ሁሉም እንደዚህ እንዳለ ሆኖ ብሌንና ቃልና ቅዱስም ሶልም መመለስ አለባቸው ብዬ አስባለሁ። ሰለሞንም መምጣት አለበት። ምክንያቱም በተለይ ሰለሞንና ብሌን ለጽናት ብዙ መስዋዕት ከፍለዋል። እንድትድን እሷ ከዚህ ካለችበት ነገር እንድትወጣ ብዙ ነገሮችን አድርገዋል። ስለዚህ ጓደኛዋ ድና አላት ማስታወስ ባትችልም፣ ግን ደግሞ ጓደኛዋ ድና ከአባቷ ጎን ሆና እንዳለች ማወቅ አለባት። ስለዚህ መምጣት አለባት። ደግሞ ብዙዎቻችሁም ግርማ አይኑ መብራት አለበት፣ ግርማ ለምን አይነ ስውር ሆኖ መጣ እያላችሁ ነው። እኔም ይሄ ነገር በጣም ግራ ገብቶኛል። ግርማ አይነ ስውር መሆን አልነበረበትም ቤተሰቦቼ። ወይንስ ደግሞ ራሱ አውቆ ነው እንደዚህ እያደረገ ያለው? ወይንስ ደግሞ እውነትም አይነ ስውር ሆኖ ነው? አይነ ስውር ሲሆነበት ምክንያት በምንድን ነው? በጣም ግራ ተጋብቻለሁ። እስቲ እንግዲህ በቀጣይ ላይ የሚፈጠሩትን ነገር በደንብ አብረን እናያለን ማለት ነው ውዶቼ። ጽናትም ከእገታው ስትወጣ በጣም ነበር የደነገጠችው። ማየት የሌለባትን ነገር ስላየች ነው እንደዚህ ያደረጓት።